ሀው ካሁን በኋላ ለእናንተ ሽምግልና አልመጣም። ራሳችሁን ኩኖ ካሁን በኋላ ማንኛውም ሰው ውስጣችሁ እየገባ ነገሮችን እንደመሰቃቀል አልፈቅድላችሁም። ራሳችሁን ለመሆን የራሳችሁን ነገር ራሳችሁ ለመፍታት ሞክሩ ብሏል ማለት ነው። ዛሬ እንግዲህ ቆንጆ የሆነ ዝግጅት አድርገው ሁሉንም ነገር ነግሯቸዋል። እነሱም በመስማት ጨረቃዎቹ በጣም ደስ ብሏቸዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በዚህ ተተረፍ ይበልልኝ። ሁላችሁም ይሄን ቤት ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱ ልጆች ደግሞ እጅግ አርጌ አመሰግናለሁኝ። ለሁላችሁም ትልቅ ክብር አለኝ። ዛሬም በጨረቃዎቹ መጥቻለሁ። እንግዲህ ጨረቃዎቹ እንደምታዋቸው ትናንትና ማታም ላይፍ ላይ ነበረ ያመሸው ብሩኬ ማለት ነው። ቅመሟ መታ ነበረ አይታችኋል፣ ቲክቶክ ላይ ማለት ነው። በጣም ደስ የሚል ግንኙነት አላቸው አሁን ላይ በጣም ደስ የሚል እንትን ፍቅር እያየን ነው ማለት ነው። እንዲሁም ደግሞ ሀብ ብዙ ነገር ብሏል ማለት ነው። እንግዲህ የሚደረገው ነገር በጣም ያሳዝናል። ሆነን ለመናገር ሰውን እዚህ ደረጃ ድረስ ለመሄድ እኔ እንጃ ምን እንዳስፈለገ ብቻ ባላቅም ማለት ነው። እና ቤተሰብ አንድ ነገር ምነግራችሁ የምትወዱትን የምታፈቅሩትን ሰው ያን ሰው ራሱ እስራችሁ ይዛችሁ ለመኖር በጣም ከባድ ነው በአሁኑ ሰዓት ማለት ነው። እና ሰው ግን እንዴት እንደሚያስብ ብቻ አላቅም። እውነት ግራ ይገባችኋል ለሁላችንም ማለት ነው። ለእናንተም እንደኔ ግራ ይገባችኋል ብዬ አስባለሁኝ። ምክንያቱም ምን መሰላችሁ ብሩኬና ሀይሚ እንዲለያዩ አንድ እንዳይሆኑ ስለቱን ለሚያስገባ ሰው አለ እያለ ነበረ። እና እንግዲህ በፍቅር እንደዚህ ፏ ብለው ትናንትና ደግሞ ሀብ የዩቱብ ምንድነው የሚባለው አግኝቶ ነበረ ማለት ነው። 100,000 ሰብስክራይብ እንትን አግኝቶ ነበር እና በጣም ደስ ብሏቸዋል ሆነን ለመናገር ማለት ነው። እና ደግሞ ብዙዎቻችሁ የመጣው ስለተቀበል ነው እንጂ እንደሱ ልታስታርቅ በሚል ኮሜንት አይቻረ እንደው አረ ቤተሰብ አረ ተው እውነት አረ ተው ግደላችሁ ማለት የሆነ ነገር በቃ ችግር ያኔ መጣ ለማንኛውም ማለት ነው የመጣው እሱንም ሊወስድ ይሁን ምንም ይሁን ብዙዎቻችሁ የምትፈልጉት የእነሱን አንድነት አልነበረም። በቃ አስታረቃቸው፣ ሰላም አወረዳቸው። ማታ ደግሞ በጣም ደስ የሚል ላይፍ ላይ ቁጭ ብለው ደህና ደስ የሚል ፍቅር እያሳየን ነበር። ብሩኬ ደግሞ መጨረሻ ላይ ማተውት እንደማበድ እያደረገው ነበር ማለት ነው። እና ቤተሰቦች ምን ልላችሁ ነው፣ በሰው ፍቅር የሚያስደስታችሁ ሁላችሁም ቪዲዮውን ደግሞ ላይክ አድርጉት ማለት ነው። እና አንዳንድ ነገሮች ደግሞ ጥያቄዎች የጠየቃችሁ ልጆች አላችሁ። ምንድነው በእድምነታ ምንድነው ብዬ ነበረ። ብዙ ነገሮች አሉ፣ ብዙ ነገሮች በዚህ ሰሞን ውስጥ የሚደረጉ ነገሮች አሉ ብያችሁ ነበረ። ያው እኔ ከውስጥ የሰማሁትን ነው የምነግራችሁ። በነገራችን ላይ ታልሰማሁ አልነግራችሁም። ይሄን ታውቃላችሁ አይደል? ስለዚህ እነግራችኋለሁ። ቪዲዮውን ግን ላይክ አድርጉት ማለት ነው። እና እነግራችኋለሁ ግን እናንተ ደግሞ ቪዲዮውን ደግሞ ላይክ አድርጉት ማለት ነው። የሰማሁትን ነገር እነግራችኋለሁ ማለት ነው። በቅርቡ እንግዲህ ቡራና ሀይሚዬ ማለት ነው እንግዲህ ቀለበት ያደርጋሉ ብለዋል ማለት ነው። እውነቴን ነው ትክክለኛ ሰው ነው የሰማሁት ማለት ነው። ምክንያቱም ሰላም ተወረደ ሀብቴም እንደዛው ብሏቸዋል ማለት ነው። በቅርብ ጊዜ ያው ቀለበት እንደሚያደርጉ ግን ያው የጋብቻውን ደግሞ ራሳቸው እንትን በሉ እንጂ አላቅም። እና ቀለበት ግን እንደሚያደርግላት ብለዋል። ምክንያቱም አብረው ለመኖር ወስነዋል፣ አብረው እንዲኖሩ ብለዋል ማለት ነው። አብረው ያኔ አንድ ቤት እንዲኖሩ ማለት ነው። እና ስለዚህ ያ ደግሞ አስፈላጊ ነው። እውነት ለመናገር የሁላችንም ጥያቄ ነው ይሄ ጥያቄ ግን እና ይሄን ነገራችሁን ይሄን ጭቅጭቃችሁን አርፋችሁ ወደ ውስጥ ይዛችሁ ሰላማችሁን አምጥታችሁ በሰላም ኖሩ ብሏችኋል። እንግዲህ የትልቅ ወንድም ምክር እንግዲህ ይቀበላሉ ብዬ አስባለሁኝ። በነገራችን ላይ ድምጤ እየተቆራረጠ ነው መሰለኝ። እና ስለዚህ ይሄን ነገር ሰምቻለሁኝ። በቅርቡ ቆንጆ ድግስ እንዳለ ሰምቻለሁኝ ማለት ነው። እንግዲህ ሁላችሁም ደግሞ ይሄን ነገር እውነቴን ነው የነገርኳችሁ። እውነት ከሆነ ሰው ነው የሰማሁት ይሄን ነገር ማለት ነው። ለእናንተ ደግሞ ሹክ ብያችኋለሁ ማለት ነው። እንግዲህ ተከታተሉ እስከ መጨረሻው ድረስ እዋቸው ማለት ነው። ከዛ እውነት ነው ወይስ ውሸቷን ነው ብላችሁ
መታችሁ ደግሞ ትቆምጡልኛላችሁ ማለት ነው እዚህ ጋር እና ቤተሰቦች ደስ ብሎኛል ሆነን ለመናገር ማለት ነው። በጣም ነው ደስ ያለኝ ይሄንን ትሰማ ማለት ነው እና ስለዚህ ያው ወስነዋል አንድ ጋር ሊኖሩ ማለት ነው። ብሩኬም ያው ቤቱን እዛ ያለውን ለቆ አጠቃላይ ወደ እሷ ሊገባ ማለት ነው እና በጣም ደስ ይላል ሆነን ለመናገር ማለት ነው። ያም እየመጣ የኔ ናት ያም እየመጣ የኔ ናት የሚለው ሰው ማንም የለ አሁን ላይ ማለት ነው። ይኖራል ብዬም አላስብም አንድ ጋር ከሆኑ ማለት ነው እና ስለዚህ ነገሮቻቸው ይፈቱላቸዋል ብዬ አስባለሁኝ እና ስለዚህ በጣም ደስ ይላል። ይህን ነገር እንግዲህ እነግራችኋለሁ ብዬ እኔ ደግሞ አልነገርኳችሁም ነበር። አሁን ሹክ ብያችኋለሁ እና ሁሉም ነገር በጣም ደስ ይላል እውነት ለመናገር ማለት ነው። እንደዚሁ ያዝልቃቸው ውስጣቸውንም ያለውን እውነት ሸይጣን ያወጣላቸው ነው የምለው። ሌላ ነገር ምንም አልንም። የሰውን ማለት የሰውን ደስታ ደስ የሚላችሁ የሰው ደስታ የሚያስደስታችሁ በጣም ብዙ ልጆች አላችሁ እውነት በጣም ነው የማመሰግነው። እኔን ራሱ የምታበረታቱ ልጆች አላችሁ፣ በጣም አመሰግናለሁ። እጅግ አድርጌ ነው የማመሰግነው። ቪዲዮውን ግን ትታወት ሁላችሁም ደግሞ ላይክ አድርጉት። ላይክ ትታረጉት ያኔ ባራሪ ይወጣል። እንዲሁም ደግሞ ኮፒ ሊንክ አድርጉልኝ ውዶችዬ። በጣም ነው የምወዳችሁ። ክብር በሉልኝ። አዲስ ነገር ሲኖር እኔ እነግራችኋለሁ ማለት ነው። ምክንያቱም እኔ አጣርቼ ነው እንጂ የምነግረው ዝም ብዬ አልነግራችሁም ማለት ነው ቤተሰቦቼ እና ስለዚህ ይሄ አዲስ ነገር አለ ማለት ነው። ሀብ እንግዲህ ወደ ቤቱ ይመለሳል ማለት ነው። ዛሬ ወደ አገሩ እንግዲህ ያው ስራ አለው ታውቃላችሁ። እና እንግዲህ በእንደዚህ ባማረ ኬክ ባማረ እንትን ብለዋል። ያው በውስጥ ነው ይሄን ነገር በነገራችን ላይ እንግዲህ ሊያወጡትም ይችላሉ። አላቅም ያንን አላቅም። እና በቀደም ስጦታ ሰጥቷታል ነግሬያችኋለሁኝ። እና ትናንትና ያው የመጡት በሀብ ቤት ነበረ። በእነሱ ቤት አልመጡም። በእነሱ ቤት ሊያወጡት ይችላሉ። ስጦታውም በጣም ከባድ ስጦታ ነው ብለውኛል ማለት ነው። ያንንም ስጦታ እንግዲህ ያው አልተናገርኩም። እነሱ ያወጡት ይሻላል ብዬ ነው ያልነገርኳችሁ ቤተሰብ። እና በጣም ደስ ይላል እውነት ለመናገር ለሰው መልካም ነገር ማሰብ ጥሩ ነው። መልካም ነገር እያሰባችሁ ያላችሁ ልጆች ናችሁ። ዱአ የምታደርጉላችሁ ልጆች አላችሁና መልካምነታችሁን አይቀይርብን። ለሁላችንም መልካም መሆን ለሰው ጥሩ ነው። መጥፎ ነገር ደግሞ የምታስቡ ሰዎች ልቦና ይስጣችሁ፣ ልቦና በደንብ ይስጣችሁ ሆነን ለመናገር ማለት ነው እና ሰው ለሰው እንደዛ አይጨካከንም። ሰው ለሰው የሆነ ነገር በቃ ሰውን ያገኝ አይቀናም። ያን ሰው ማበረታታት እንደውም ያ ሰው እኮ ትታበረታቱት ያ ሰው እኮ ከፍ ቢል ሌላውን ሰው ያነሳል። ሌላውን ኢትዮጵያዊ አንድ ልጅ ቢያነሳ እንኳ ያ አንድ ሰው